Hello guys, እንዴት ናችሁ? Welcome to my channel. This is Kevin Mikala, American Terrible Content Terrible YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ and then so ዛሬ ምንድነው ልላችሁ የፈለኩት ማለት ነው የኔ ህይወት እንዳለ ነው ያለው። ምንም የተቀየረ ነገር የለም። I live in hell. በጣም ነው የሚያስፈራው እዚህ ሀገር መኖር ማለት ነው። በጣም ሁሌም ስጋት፣ ሁሌም ጭንቀት፣ ሁሌም ፍርሃት፣ ሁሌም ስትረስ ነው በቃ እንደን ሰው ማለት ነው። ልጅ ልነግራችሁ የምፈልገው ነገር ማለት ነው ከመለመንና ከመለመን የምታገኘው ምንድን ነው? ወትስ በቃ ተናግረሃል ማለት ነው። መልስ መሰጠት ብቻ ነው። እንደን ሪጀክት ስትባል መውጣት አለብህ። ሪጀክት ስትባል መውጣት ኖርማል ነው። አሁን ስዊዘርላንድ ላይ ሪጀክት ስትባል ከዚህ ሀገር ውጣ ብቻ ነው የምትባለው። እዚህ ሀገር ግን እኔ ከስዊዘርላንድ ወደዚህ መልሳኝ ማለት ነው ሪጀክት ብላኝ እኔ ሁሉም አውሮፓ ውስጥ የትም ቦታ መንቀሳቀስ እንደማልችልና ያው ሁሉንም ነገር ሪፖርት እንደሚደረግ እኔ የትኛውንም ቦታ ሲንቀሳቀስ ማለት ነው። ከዛ ቀጥሎ ደግሞ ጋቱ ሪጀክት ብለሻል ዋይ ሁሌም ወደዚህ የምትንጫጩ የምትሉ እንዳትሉ ምትሉ አትታጡም ባይደኝ ማለት ነው። እንደን ውጣ ከተባልክ ባይ ዘ ዌይ ኤኒዌር መውጣት ትችላለህ ነው እንደን ሰው ማለት ነው። እና እኔ እዚህ ሀገር እስካሁን አልሰራሁም፣ መማርም አልቻልኩም። ሲቃጠል ብቻ ነው ያለሁት ባይደኝ ማለት ነው። ኢቭንም በላይ ጋል ማለት ነው በህጋዊ ሆስፒታል ውስጥም እኔ ላይ ገበን ተፈጽመዋል። እንደን እሱንም እስካሁን ስታሰቃየኝ ያለችው ባይደይ እሷ ነዘላው ናት። ሀገር ወክላ ነው ስታሰቃየኝ ያለችው። እንደነገርኳችሁ ፐሬድ ዳስዋይ ኦቨርታይም ይመጣኝ ነበረ ኤኒዌር ኤኒ ታይም እንደን ሶ ልጅቷ በቃ ምክንያቷ ባልታወቀ ጠምዳኛለች። እንደን ሶ ኤኒ ታይም የሆነ ነገር ሰላም ስል እንትን ስል ይቃጠላል እንዳልኳችሁ ባይደይ ማለት ነው። ኢዚሊ እኔ እንደዛ እንዲሆን ታስሬ ነው ያለሁት ባይደይ ማለት ነው። እንደን ታስሬ ሲኦል ውስጥ ነው ያለሁት። መታሰር እንኳን ዳስዋይ እንደን ሶ ማለት ነው። ወደ ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ የኔን ጉዳይ እዚህ ሆኜ ነው መጨረሻ አለብኝ። ያ እዚህ ሀገር ውስጥ ደግሞ የሆነ ማስመሰል ይካሄዳል ባይደይ ማለት ነው። አንዳንዴ ሰው ይወጣል ልክ ከቤቴ ማለት ነው ልክ ይመለሳል ምናምን ነገር እንደን ሶ ማስመሰል ነገር በጣም ስለሚታይ ማለት ነው። እንደን ሶ እዚህ ሆኜ መጨረሻ ያለብኝን ነገር ጨርሳለሁ ባይደይ ማለት ነው። ያ ፈጣሪ ያውቃል ኤቭሪቲንግ ነገይንም ፈጣሪ ያውቃል፣ ጤናዬንም መኖሬንም ኤቭሪቲንግ የሚያውቀው ፈጣሪ ነው ባይደይ ማለት ነው። እንደዚህ አይነት ነገር ውስጥ ከተጣላችሁ ምንም ምርጫ የለም ባይደይ ከመናገር ውጪ። ያ እንደነገርኳችሁ አሪ ኢንግላንድ ብሄድ ባይደይ ማለት ነው በጣም ብዙ ኃጢአት ነው የተሸከምኩት የኔ ያልሆነ ባይደይ ማለት ነው። ብዙ አልባልታ ነው ላይ የተባለው ባይደይ እዚህ ሀገር ኢቭንም ባይደይ ማለት ነው። እኔ ድሮ ባይደይ ማለት ነው ሰው ከሰው መራቅ ያደረጉኝን ነገር ማለት ነው ካደረጉኝን ውጪ ምንም ነገር መናገር አልፈልግም። እኔ ዝም ብሎ ሰው ደፈረኝ ዝም ብሎ ማጥቆር አንቨር ኤቨር አላደርገውም ባይደይ ማለት ነው። እነሱ እንኳን ቢያደርጉ ማለት ነው እኔ በሌላ በንጉድ ነው እንጂ ምላሽ የምሰጣቸው እንደነሱ ሰው ቀሽም አይደለሁም ባይደይ ማለት ነው። እንደን ሰው ማለት ነው ልጅ ልነግራችሁ ላይክ ለወደፊትም እንደዛ ማስደረግ ስለሚፈልጉ እቅድ ስላላቸው ሊሆን ይችላል ባይደይ እንደዛ የሚሉትን ሰዎች ባይደይ ማለት ነው። እንደን ሰው እንደዚህ አይነት አራዳ መጫወት ሌላ ሰው ላይ ባይደይ ማለት ነው። እንደን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እዚህ ሀገር ደግሞ ሪጀክት ብዬ ማለት ነው ከዚህ ሀገር ከወጣው በኋላ 2 አመት ደግሞ እዚህ ሀገር መርገጥ እንደማልችል ነው የተነገረኝ ባይደይ ማለት ነው። አሁን አንቺ ኤርትራዊ አይደለሽም፣ ስለዚህ ኤርትራዊ ኤቭሪቲንግ ኤርትራዊም እንዳልሆንሽ መናገር አለብሽ ከሆነ ማለት ነው ሪጀክት ብቻ ተብለሻል ብቻ ነበር ሊልኝ የሚገባው። ወረቀት ላይ ያለው ግን በጣም ተጋነነ።
በጣም ተጋነነ እንዴ! በጣም ተጋነነና እንደን ሰው ማለት ነው። ለምንድን ነው ይሄን ያህል እንደን እኔ እንኳን ዝም መስል ባይደወይ ማለት ነው ይሄን ያህል እንዳወራ አደረጉኝ። ባይደወይ የራሳቸው ናቸው ቀን ከሌሊት እየጎተኮቱ እየጎረጎሩ ባይደወይ ማለት ነው። እኔ ቆስል ነው የሆንኩት፣ ሆዴ ቆስል ወደ ውስጥ ማህፀኔ እስከ ማህፀኔ ቆስል ነው የሆንኩት። ባይደወይ ኤቭሪቲንግ ሲቃጠል 2 አመት ሙሉ አሁን መቋቋም ነው ያልቻልኩት። በቃ መቋቋም ነው ያቃተኝ። ባይደወይ እንደዚህ የተቃጠሉ መኖር ማለት ነው፣ እንደዚህ የተሰቃዩ መኖር መቋቋም ነው ያቃተኝ ባይደወይ ማለት ነው አሁን እንደን ሶ ማለት ነው ወዶቼ የነገራቸው በቃ ቆሰልኩኝ። በቃ ትራይድ ባይደኝ ማለት ነው። እንደን እነዚህ ሰዎች ሪጀክት ማለታቸው ኖ ፕሮብለም፣ ሪጀክት ማለት ነበረባቸው። ኢቭንም በፊት ማለት ነበረባቸው ሪጀክት ማለት ነው። ኢቭንም እኔን ማስወጣት ቢፈልጉ ማለት ነው እች ልጅ እኔ አልቻልኳትም። እንደን ሶ እኔ ለች ልጅ ኃላፊነት አልወስድባትም። እኔ ተጠየቅኩ ነው የነበርኩት፣ መጀመሪያ ተጠየ ነው የነበርኩት ባይደኝ ማለት እሱ ነገር ነው የሚበሳው ባይደኝ ማለት ነው። እንደን እች ልጅ እኔ አልችላትም። እንወር ሄዳ ጥያቄ መጠየቅ ትችላለች። እንደን ሶ የጠየቀችበት ቦታ ላይ ደግሞ ትማርበታለች። ያኔም እንደዛ ተመሳሳይ ነገር ስለሚጋጥማት ባደኝ ማለት ነው። እንደዚህ የገጠማትን ነገር ማለት ነው። እኔ ላይ ሳራ ያደረገችውን ነገርና እኔን መቦርበርና እኔን ማሰቃየት፣ ማቃጠል፣ ማሳመን በየቀኑ ይሄ ነገር ግን ተገቢ አይደለም። ለምን ይፈጠራል? ለምን ይከሰታል ማለት ነው። አስቡት ማለት ነው። እንደዛ ተጎርግሬ ተቃጥዬ ተሰቃይቼ መፍትሄውንም ኢቭንም እኔ ማዲው ማለት ነው ይቅርታ አላሉኝ ምናምን ይላሉኝ ታልን ይሰራውንም ምንም ነገር ሳላነሳ ማለት ነው ነገርኳቸው። አይቀየርም ማለውን ባዶይ ዳይሬክትሊ እንደነገርኳቸው መቀየር አይቻልም ከአሁን ወዲህ አሉ ባዲ ማለት ነው። እንዴ ሰው መቀየር ካልቻለ ማለት ነው እነዚህ ሰዎች ህሊና ቢኖራቸውና ልብ ቢኖራቸው በፊት ነበረ እኔን ሪጀክት ብሎ ማለት ነው እኔን ማዳን። ያ ምክንያቱ አሁን እኔ በሷ እንደታሰርኩና በሷ እየተቃጠልኩና በሷ የሆነውን ነገር በምን ያውቃል? እኔ እዚህ መሆን እንደማልችል ኢቭንም ያውቃሉ። እዚህ ሲኖር ምን ሊፈጠር እንደሚችል ያውቃሉ። ላብድ እንደሚችል ኤቭሪቲንግ ማለት ነው። አንደን ሰው ማለት ነው ያኔ ገና እያለ ማለት ነው እኔ ከዚህ ሀገር እንድትወጭ እንፈልጋለን። ያንቺን ነገር አንቀበልም። ምክንያቱም ብዙ ቪዲዮዎች ነበሩ ባዶ እየተላከብኝና ስለ የእንትን የብልግና ምናምን የፈለጉትን ነገር ማለት ይችሉ ነበር ያኔ እንደን ዳይሬክትሊ ሊያስወጡኝ ይችሉ ነበረ። ግን ሂጂ አላሉኝም ባዶይ ማለት ነው። ሳይሉኝ እንትን አደረጉኝ እዛ ከትራፕ ሳትወጣ ባዶይ ትራፕ ላይ ኢንተርቪው ይደረግልሃል። ከዛ ሪጀክት ትባላለህ ባዶይ ማለት ነው። እኔንም እንደዛ ማድረግ ይችሉ ነበር ባዶይ ማለት ነው። ያ እንጂ ይሄን ያህል ነገር ሊያደርጉኝ ማለት ነው። ይሄ ያደረጉትን ነገር ማለት ነው ለኬቪን ከመራት ጋር ይታያዝም፣ ከኤርትራ ጋር ይያዝም፣ ከኢትዮጵያ ጋር ይያዝም። እኔ ባደወይ ማለት ነው አይደለም እዚህ ኢትዮጵያ ውስጥ እንኳን እኔ ጥላት የለኝም ባደወይ ማለት ነው። ሪሊ ማለት ነው ኖርማሊ ማለት ነው በቃች ልጅ ይሄን ነገር አድርጋናለች ብሎ የሚመጣ ጠላት እንኳን የለኝም ባደይ ማለት ነው። ሌላው ይቀርና ዝንግራገር ይቀርና ማለት ነው እንደን ሰው ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው ይሄ ድራማ ነው እኔ ላይ ባደይ ማለት ነው። እኔን መጥበስ እኔ መጥፎ ነገር ሊያደርጉኝ ሲፈልጉ ኢትዮጵያዊ ጥሩ ነገር ወይ የሆነ ነገር ለነርሱ መጠቀም ሲፈልጉ ወይም ደግሞ አሜሪካን ማፍረስ ሲፈልጉ ወይም ደግሞ ቤተሰቦችን ወይም ደግሞ የሆነ ነገር ሰው እንዲጠላሽ ሊያደርጉ ሲፈልጉ ላይክ አሜሪካዊ እንደዛ አይነት ነገር የለም። ዋይ እኔ ላይ ይሄ ሁሉ ነገር የሚደረገው እንዴ ወዶቼ በጣም ነው የሚያስጠላው ማለት ነው። እንደን ሰው ማለት ነው እኔ ከፈለኩ አረብኛ የሚቻል ከፈለኩ ጉራግኛ የሚቻል ከፈለኩ በሻንጉሊኛ የሚቻል እኔ ተናግሬ አለሁኝ። በቃ እኔ አረብ አይደለሁም። እኔ እንደዚህ ነኝ ብያለሁኝ ማለት አይደለም። እነሱ እንደዛ ነገር ካልተመቻቸው ደስዋይ ገራፍ ያ እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የኔ ፌስቡክ ላይ ኢትዮጵያ የፖስተትኩትን ነገር
ይመለሳል ማለት ነው። አሁን ፌስቡክ ላይ ስቶሪ ላይ ያወረዳችሁትን ነገር ማለት ነው እንትን ላይ ይቆያል አለ የሚቆይበትን ቦታ አለ። እንደሱ ፓስወርድ ክፈቱልኝ ብሎኝ ማለት ነው እዛ ላይ አለ። አንቺ ዋስተሽናል እዛ ኢትዮጵያዊ አለ ሰው ዋዩ ላይን ሊለኝ ይችል ነበረ። ኮምፕሊትሊ እኔ እንደዚህ አድርገን የሰጠው ኤቭሪ ሲክሬት ኤኒቲንግ and then so if you don't say real we never accept you so what በቃ እንደዛ ቢሉኝ ኖሮ እኮ ምንም ሳልነገር ነበረ የምመልስላቸው። and then so እዛ ደግሞ የተጻጻፍኩት ነገር ነበረ። እናቴ ኢትዮጵያዊ ናት፣ አባቴ አሜሪካዊ ነው ያልኳቸው። ኢቭንም ጀርመናዊ ነበረ ያናገርኩት፣ ሮማናዊያም ነበረ። እሱን ነገር ለራሳቸው ካቨር አደረጉት፣ ደበቁት ባይዘው ማለት ነው። እዛ የተጻጻፍኩት ነገር ነበር። ኢቭንም የዩኤንኤችሲአር ሊቢያ ላይ የተጻፉት እንትን ያደረኩት ነበረ ማለት ነው። አንድን ሰው ያን እጅ ከፈንጅ ቢይዙ ይኖራል። እኔ ምንም ሳልናገር ነበር የምነግራቸው ኤኒቲንግ አምና ላይ ኢቭንም እኔ በጣም ኔጌቲቭ ስለሆኑ ኢትዮጵያ ላይ ስለዚህ ለዛ ነው ያልተናገርኩት። ምክንያቱም አረቦች ማለት ነው እኔ ኤርትራዊ ካልኩ ሳልፈልግ ነበር ኤርትራዊ የሚለው ምን አገባኝ። ኤርትራዊ ቢል ኢትዮጵያዊ ቢል ለኔ የሚጠቅመኝ ምንም ነገር የለም። እነሱ ስለማይረዱ ነበር እንደዛ ምላቸው። እንደልሶ አይ ዶንት ኬር ኢቭንም አልልም ነበረ ባዶኝ ማለት ነው። ብዙ ሰዎች የሚያውቁኝ ማለት ነው ሊቢያ ውስጥ እኔ ኢትዮጵያዊ እንደሆንኩ ሳም ታይምስ ደግሞ አሜሪካዊ እንደሆንኩ የሚያውቁም ብዙ ነበር ባዶኝ ማለት ነው። ግን ይሄን ያህል አልናገርም ነበር። ባለመናገሬም ተጠቀምኩኝ። ምንም ያጣሁት ነገር የለም ባዶኝ ማለት ነው። ባለመናገሬ በጣም ነው የተጠቀምኩት ባዶኝ ማለት ነው። እኔ ባደወይ እናንተ ሰው ዝም ብላችሁ ታምናላችሁ። እኔ በፍጹም ዝም ብዬ ሰው አላምንም ባደወይ ማለት ነው። እንደን ለአሜሪካ የሚጠቅማት ምንም ነገር የልነበረም። አይደለም ሊቢያ ውስጥ አውሮፓ ውስጥ እንኳን ሰው እያጠፉ ነው ነውት። አንድ ወደዚህ አንድ ወደዛ እያደረጉ እንደን ሰው እንግዳ ነው ባዶኝ ማለት ነው። እቺ ልጅ ትረጋጋና ቀስ ብለን እንጠይቃታለን። እንደዛው ከቀጠለች ግን ሪጀክት ብለን እናስወጣታለን ብሎ ሊያስወጡኝ ይችሉ ነበር ባዶኝ ማለት ነው። ደን ሶ ማለት ነው ውጭም ከሆነ መጎርገር፣ መቀስቀስ፣ ጤና ማሳጣት፣ እንደፈለጉ ምናምን ነገር ሰው ላይ መጫወት ጥሩ አይደለም ባዶኝ ማለት ነው። ነቨር ኤቨር። ይሄ ነገር ለእርዳታ ነው ለምን ነው አይባልም። ጥላት ነሽ ጥግሽን ያዙ ባዶኝ ማለት ነው። ኃጢአትሽን ሰበብሽን ባዶኝ እኛ ላይ አታሳብ ባዶኝ ማለት ነው። ያ ባዶኝ እኔ በጣም ነው የማስብላቸው ለቤተሰቦቼ ባዶኝ ማለት ነው። እኔ ምንም ብጠላቸው እና ምንም ቢያናድዱኝም ባዶኝ ማለት ነው። እኔ አልጠላቸውም፣ ወዳቸዋለሁ። ግን ምንም ቢፈጥርም በእንደዛ አይነት መልኩ ግን እንደዛ አይነት ሰበብ በጣም ነው የሚያስጠላው ባዶኝ ወዶቼ ልነግራቸው የምፈልገው ነገር ማለት ነው። እኔ ለራሴ የምሰጋለሁ። ምክንያቱም የእነሱ ኃጢአት ደግሞ ተመልሶ እኔ ይቀጣኛል ባዶኝ ማለት ነው። ያ እዚህ የሆነ ነገር ሲፈጠር ማለት ነው የሆነ ነገር ከሆነ በኋላ ማለት ነው ይቅርታ ሳይጠይቁ ገና አንተ ለእነርሱ የምትጣበቅ ከሆነ ማለት ነው እነርሱ ያደረጉውን ነገር ባዶኝ ማለት ነው ምንም እንዳላደረጉት ነው ባዶኝ ማለት ነው። ኢቨንም ተመልሶ ይቀጣሃል። እንደን ያንን ሰዎች ግዴታ የኔ አይደለም እንድትል ነው የሚያደርግህ ባዶኝ። እኔ እንደዛ ነው የሚያጋጥመኝ ባዶኝ ማለት ነው። ለዛውንም ድርሽ አይደለም ባዶኝ ማለት ነው። ኃጢአተኛ ሰው ባዶኝ ማለት ነው። ወደ ኃጢአቱ ስለተዘፈቅንለት እኔ ወደ ኃጢአቴ ግቡልኝ አልኩኝ እንዴ? አላልኩም ባዶኝ ማለት ነው። የኔ ኃጢአት ነው። ኢቭንም ወደ እኔ ኃጢአት አትቅረቡ። እኔ ባዶኝ እንደዚህ ስላለ ማለት ነው እንዳትለከሙ ነው የምለው ባዶኝ። ኢቭንም ባዶኝ ማለት አይደለም ወደ እኔ ኃጢአት ሰው ልደፍቀውና የኔ ኃጢአት እንትን ላድርገው ካቨር ላድርገው ቀርቶ ማለት ነው። አሁን ምን ያደርጋሉ ማለት ነው ሳም ፒፕል በጣም ራሳቸውን የሚወዱና በጣም ክፉ ሰዎች ማለት ነው። አሁን ሙስሊም ከሆኑ ወይ ኦርቶዶክስ ከሆኑ ወይ ካቶሊክ ኤኒቲንግ ማለት ነው የራሳቸውን ካቨር ለማድረግ ማለት ነው የራሳቸውን ኢቭን ሙስሊሞች ከሆኑ ሙስሊሚና በጣም እየጠሉ ማለት ነው። ግን
አንተን እነርሱ የሙስሊም ሃይማኖት እንደሚጠሉና እንደሚጸየፉ አይደለም የሚናገሩት። እስልምና በጣም ጥሩ እንደሆነና እነርሱ ደግሞ ልዩ ሰዎች እንደሆኑ ከሙስሊሞችም ሙስሊም እያሉ እንኳን ልዩ ሰዎች እንደሆኑ እንደን ሰው ኤቭሪ ታይም የራሱን ሰው ጎን ያደርግልሃል። ኤቭሪ ታይም በቃ የሚያደርገውን ነገር በሙሉ በቃ የራሱ ጥሩ እንደሆነ አንተ የእሱን ነገር እንደምትቀበልና እንደምትወደውና እንደምታከብረውና እንደምታፈቅረው አድርጎ ወደ አንተ ይለጥፈዋል ማለት ነው። ይሄ ምንድን ነው? ይሄ ነገር ራስ ወዳድነት፣ ትዕቢት፣ ከመጠን ያለፈና በቃ መስሚያቸው ጢጥ የሆነ ሰዎች አሉ ማለት ነው። ለእንደዛ ማለት ነው። በፍጹም ኢቭንም ማለት ነው የራሳቸውን ሃይማኖት እየጠሉ ከራሳቸው ሰዎች እየሸሹ ምን ያደርጋሉ? ግን ሃይማኖታቸው በግዴታ ልግብ ነው የሚያደርጉ። እንደዚህ ልግብ ማለት ነው። ኤኒቲንግ ላይ እንደዚህ ነው የሚከቡ በዚህ አጥር ውስጥ ማለት ነው። ከዛ ውጭም ያው ለጥንቆለና ያው ሰዎችን እንትን የሚያደርጉ ሰዎች የሚጠጡ ቡድን ምናምን ነገር የሚባለው እንትን ኤቭሪቲንግ ባዲኝ ማለት ነው። እንደዛ አይነት ነገር ወይ የሰው እድል ምናምን ሰው ላይ እየተጠጉ ሰው እድልን እየቀሙ የሰውን እንትን ኤቭሪቲንግ ሰው የሚጠጡ የሚበሉ የሰው ደም የሚጠጡ ባዲኝ ማለት ነው። አሁን ማን ነው አንተ እንትን የሚልልህ ማለት ነው? አሁን ሙስሊሞች ማለት ነው ሙስሊም ስላችሁ ክርስቲያን ውስጥም ኦቨር ሙስሊም አለ ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው። አት ዘ ሴም ዊ አር ዘ ሴም ጋይስ እንደን እሱን ነገር እንድትረዱ ትፈልጋለሁኝ ማለት ነው። እንደን ሙስሊሞች እንደዛ ያልኩት እኔ ስለሚገጥመኝና እያስቸገሩኝ ስላሉ ነው ባይደኝ ማለት ነው። እኔ አንድ ስማችሁ እንኳን ባላነሳዋችሁ ነበረ፣ ግን የማነሳው እኔ ጋር አሉና የሚያደርጉትን ነገር ነው። እናንተ ጥሩዎች ከሆናችሁ ተስፋይ በአላችሁ ትካሳላችሁ ባዲኝ ማለት ነው። እንደርሶ ምንም አትሆኑም ባዲኝ ማለት ነው። እንደርሶ ማለት ነው። አሁን እኔ ጋር ሙስሊም ናት፣ ኦርቶዶክስ ናት፣ ወይ አረብ ናት፣ ሀበሻ ናት፣ እንትን ናት ብላችሁ ማለት ነው እኔ ሲበላ ወይ ሲጠጣ ወይ ሲያዝ ወይ በደፍተራ ወይ በቡዳ መንፈስ ወይ የሆነ ባጋንንት ወይ በሰጠውንት ብያዝ ማለት ነው እናንተ ኃላፊነት ወስዶልኛላችሁ። ያኔ የምን ትዕብት ነው? ምን ትዕብት አለ? እኔ ባይደዊ ማለት ነው። እኔ ግን አውሮፓ ገብቼ ምን እንድታውቁኝ ምንነቴን እንድታውቁኝ አልፈልጋችሁ። ብታውቁም ነበረ ነው ማለት ነገራችሁ እንደን ሰው ማለት ነው። ሁሉ ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ግን ከማንን ጋር አልላጥፍም ነበር። አሁን ከኢሮቦች ጋር ወይ ከኤርትራ ጋር ከምናምናም ጋር አልላጥፍም ነበር። በትክክለኛ መንገድ በሚያዋጣኝ መንገድ ብቻ ነበር የምሄደው። አንዳንዴ ባያዋጣኝም ዝም ብዬም ማልፋቸው ችላ ብዬ ማልፋቸው ነገሮች ሊኖር ይችላሉ። እንደን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ኤቭሪቲንግ የምትሉትን ነገር ማለት ነው ለኔ ቦታ ያላቸው ይመስላችኋል። እኔ ሰው እንዲያውቅልኝ ሰው እንትን እንደሌለኝ አይደለም። እንደዛ አይነት ነገር ላይ አይደለም ያሉት። ምክንያቱ እኔ ሰው የሚልለትን ሰው ወይ በሰው እንትን አልሳብም ባገኝ ማለት ነው። ነበር ይበር እኔ የምሰበኝ በቃ እኔ የማምንበትን ነገር ነው እኔ የምሰበኝ። ስለዚህ እናንተ ሳባችሁ አልሳባችሁ እኔ ጉዳይ አይደለም ባገኝ ማለት ነው። አንተን ሰው አሁን እኔ ተጠጥቼ ወይም ደግሞ ተይጄ በአንዳት ሴት ባይደውኝ ማለት ነው ተይጄ ተበልቼ ማለት ነው ወይ ተጠጥቼ ወይም ደግሞ ተይጄ ምንም ስራ መስራት ቢያቅተኝ ምንም እድል ሞክሬ እድሌ ቢጠፋ መንፈሴ ቢጠፋ በቃ ኤቭሪቲንግ እንትን ቢል ማለት ነው ምን ይላሉ ማለት ነው። አንዳንድ እንትን ላይ ባይደውይ የሰይጣን እንትን ከሆነ ሐላል ነው ይላሉ ባይደውይ ማለት ነው። ያ አሁን ሰይጣን ማለት ነው የፈጣሪን ሰው ሲያጠምደው ኢቨንም እንደ ኪንግ ይታሰባል ባይደውይ ማለት ነው።
የሰይጣኖች ኪንግ ይባላል ባይዘይ ማለት ነው። ሰልጤ ማለት ነው። እንደን ሰው ማለት ነው። ወዶቼ ለነገራቸው የምፈልገው ነገር ማለት ነው። ያንን ሰው ግን ፈጣሪ አይተውም ባይዘይ ማለት ነው። የምንም የሰይጣን ኪንግም ቢሆን ኤቭሪቲንግ ባይዘይ ማለት ነው። የሰይጣን አለቃ ማለት ነው። እንደን ሰው እንደዛ ቢሆን ማለት ነው። እንደዛ ነው የሚባለው ባይዘይ ማለት ነው። ስለዚህ እናንተ ምን ታደርጉልኛላችሁ? እናቴ እንደነሱ ማለት ነው። ውዶቼ ልነግራችሁ የምፈልገው ማለት ነው ማወቅ አይደለም ኤኒዋንስ ናወት ማወቅ አይደለም፣ ግዴታ መግጠም አለባቸው ከሰዎች ጋር። እኔን አድኑኝ አይደለም እያልኩኝ ያለሁት አድኑኝም አሜሪካ ብታድነኝ በጣም ደስታዬ ነው። ቤተሰቦችም ከቤተሰቦች ውጭ ከዛ ምክንያቱም ቤተሰቦች ብቻ አይደለም እየተቀጠሉት በጣም ብዙ ሰዎችም ሌሎችም እየገቡ ነው። እኔን የሚከተሉ ሰዎች አሉ። በልክ አድርጉት። እኔ ደግሞ ጥላት እያሉ እኔን ይከተላሉ። ከዛ እኔ እንድቃጠል እኔ እንድሰቃየን በጣም የሚፈልጉ ሰዎች አሉ። እናንተም በልክ ባይዘዊ ማለት ነው። አንዳንድ ቀን ባይዘዊ በልክ ነው የምነግራቸው። አሁን በጥሩ ለስለስ ብዬ እናገራቸዋለሁ። ኔክስት ታይም ልክ ልካችሁን ነው የምነግራችሁ። የምታደርጉትን ነገር አስባችሁ የምታደርጉትን ነገር ኤቭሪቲንግ ባይዘዊ ማለት ነው። ለዚህ ዝም ምስል በጣም ብዙ ጥራት እያጠናው ነው። ብዙ ነገር ባይዘይ ማለት ነው። እንደርሶ ማለት ነው። የሀገር ልጅ ጎረቤት፣ ዘመድ፣ ወገን የሚባል ነገር የለም እዚህ ጉዳይ ላይ። እኔ የምናገረውን ነገር ኦንሊ እናገራለሁ ባይዘይ ማለት ነው። እንደርሶ ማለት ነው። ወዶች ልነግራችሁ የምፈልገው አይላቃለሁ እኔ ምንም ማድረግ አትችልም። ኤቭሪቲንግ ዊ ካን ካቨርድ ምንም ካቨር የለም። ካቨር የሆነ ምንም ነገር የለም። ሁሉ ቦታ ደርሷል። ሰዎቹ ውስጣቸው ላደረጉ ብለዋል ባይ ማለት ነው። ኤኒዋን ጊዜያቸውን እየጠበቁ ነው። እናትም ጊዜያቸውን እየጠበቁ ነው ባደወይ ማለት ነው። እንደርሶ ማለት ነው። ዱቼን ነገራቸው የምፈልገው ነገር ማለት ነው። ጸሎትም ከሆነ ጸሎት ራሳችሁ አድርጉ። ኤቭሪቲንግ ራሳችሁን አድርጉ። ስለዚህ እኔ ደክሞኛል። አም ትራይድ ማገባት አይደለም የኔ አላማ። ለሰርግ አይደለም፣ ለሽርጉድ ለስራ አይደለም። እኔ ተስፋይ ሞር እንትን ያለኝ እኔ እንደ ሰው መስራት አለብኝ። እንደ ሰው በነጻነት መኖር አለብኝ። እንደ ሰው በቃ ከዚህ ጋር ሁኚ ከዛ ጋር ትሁኚ ለራሳቸው ጥቅም ብሎ ማለት ነው። ማንም ሰው እኔን እንዲያዘኝ አልፈልግም። they are not business እኔ ባደወይ ማለት ነው። ከሱ ጋር ባልሆን ለኔ የተሻለ ሰው አምጥታሉልኛ ማለት ነው። እኔ የሚቀርበው ማለት ነው የተሻለ ሰው አዘጋጅታችሁልኝ ባደወይ ማለት ነው እንደዛ የምታደርጉት ደርሶ ዋዩ ተሚዳት አትንገሩኝ ባደወይ ማለት ነው። የኔ ጠፋንታ ነው እነግርሃለሁ እንጂ አልመታም ነው ያለው። ምክንያቱ እኔ አልተጠበቅኩም። ቤተሰቦቼ እዛ ጋር ትሄጂ እዛ ጋር ትሄጂ በፍጹም ተብዬ አላቅም። እኔ በህይወት ዘመኔ እንደዛ አይነት ነገር ፈርስት ታይም እዚህ ሀገር ነው እያየሁኝ ያለሁት። ከዛ ውጭ ኢሮቦች ይናገራሉ። ከዛ ጋር ትናገሪ ለምን ታርቀል? ምን አገባቸው እነሱ? ምን አገባቸው? ቤተሰቦቼ ምንም አይናገሩም። ምናልባትም ቤተሰቦቼ ከሆነ በእነርሱ መንገድ የሚናገሩት አልሰማቸውም። እራሳቸው ዳይሬክት ሊንገሩኝ ያ እንደዛ ትበለን ብለናለች በሏቸው ባለኝ ማለት ነው። ነርሱ ዳይሬክትሊ ይንገሩኝ ያ ምክንያቱም ልረዳቸው ይችላሉኝ እነሱ። እናንተን ግን በፍጹም ልረዳቸው አልችልም። ምክንያቱ ልረዳቸው የማልችለውን ነገር ማለት ነው። አሁን የቤተሰቦችን አበል አይደለ እናንተ የምትመክሩት ሌላ ሰው ጋር ሄዳችሁ ሌላ ሰው እናንተ ጋር መጥቶ ምንም የማያገባው ምንም የማይመለከተው ሰው አወቅኳችሁ ወይ አየኋችሁ ወይም ደግሞ ፊት ሰጠሽናል ብሎ ማለት ነው እንደፈለገው ሲያዛችሁ ደስ ይላችሁ አይላችሁም ማለት ነው። እኔንም እንደዛ ማለት ነው። ስለዚህ እናንተ የምትሉኝን አላደርግም ማለት ነው። አሁን ደግሞ በጣም የሚገርመኝ ነገር ማለት ነው ስለ ፍቅረኛ ደግሞ ሳወራ ማለት ነው። አሁን የሆነ ሰው ወደድኩኝ እንበል። የሆነ ሰው ወደድኩኝና ያንን ሰው ወደድኩኝ፣ ተቀበለኝ። ጥሩ ተቀብሎኝ ከተቀበለኝና
የእውነት አንቺ ፍቅረኛ የነሽ ምስቴ እንድትሆኝ እፈልግሻለሁ ብሎ ማለት ነው እኔን የሚንከባከበኝ የሚጽፍልኝ ኤቭሪ ታይም ታሰር ከፈለኩም ታስር ያለሁኝ ከፈለኩም ተይዤ ያለሁኝ ከፈለኩም ባደይ አለመናገር ነው ኦቨር ባደይ አሁን እኔ ጥሩ ሁኔታ ላይ ከሌለሁኝ ኦቨር ነገሮችን አለመናገር ነው ባደይ ማለት ነው ያ ኦቨር ነገሮችን አለመናገር ባይደይ ማለት ነው። አሁን እነርሱ እንዲሰሙ የማትፈልጋቸውን ነገር ሌሎች ሰዎች ማለት ነው እኔ አካባቢ ያሉት ወይም ደግሞ እኔን ያሰሩ ሰዎች ወይም ደግሞ እኔን የጠመዱ ሰዎች እንዲሰሙ የማትፈልገው ነገር አለመናገር ነው፣ በልክ ማድረግ ማለት ነው። ካልሆነ በስተቀር ግን ማለት ነው እኔን ባይደይ ማለት ነው ወይ ፍቅር ከያዘኝ ወይ ካፈቀረኝ ወይ አፍቅሮኝ ወይ ከተቀበልኩት ወይ አፍቅሬው ከተቀበለኝ ማለት ነው እኛ ፍቅረኛሞች ልንባል ከሆነ ማለት ነው ጥንዶች ወይም ደግሞ ሪሌሽንሺፕ ውስጥ ያሉ ጓደኛሞች ፍቅረኛሞች የምንባል ከሆነ ኮንታክት ሲኖረን ነው ባለኝ ማለት ነው። እንደ ሰው ክብር የሚሰጥሽ እንደ ውሻ የሚያደርግሽ የምንቅሽ በጣም አንቺ በቃ ምንም መሄጃ እንደሌለሽ እንደፈለገ ሊጫወትብሽ እንደሚችል እንደፈለገ አንቺ ማንበርከክ እንደሚችል እንደፈለገ አንቺ ባደው በፍቅር ችግር የለውም። አንቺ ያለሽበትን ቦታና ችግር ተጠቅሞ ባይደዊ ማለት ነው አንቺን እንደፈለገ እንደ ውሻ ባይደዊ ማለት ነው ልንቅሽና ሊያስንቅሽ የሚፈልገውን ሰው ስደውልለት የማይቀበልሽ ስጽፍለት የማይመልስልሽ ግን ደግሞ የማይተውሽ የእነዚህ ሰዎች አላማ ለኔ ግልጽ አይደለም። እንደን ሰው ማለት ነው ወደች ነገራቸው የምፈልገው ነገር ማለት ነው እንደዚህ አይነት ሰው ህይወት ውስጥ አስገብተሽው ባደይ ማለት ነው ኢቨን እሱም የሚጠራጠር ሌላ ሰው እንድታይበት የማይፈልግ ወይም ደግሞ ሌላ ሰው ካየሽ ሰው የሚነሳብሽ ከሆነ በአካባቢሽ ላይ ያለው ሰው ለምን እንድትተዩ ያስብሻል ወይ ምናምን ብሎ ፊት የሚቀይርብሽ ከሆነ ወይ ስራ ልሰጥሽ የሚከለክልሽ ከሆነ ወይ የሆነ ነገር ገንዘብሽ ወይ የሆነ ነገርሽ የሚቆርጥሽ ከሆነ ወይ ወረቀት የሚያቆይብሽ ከሆነ ወይ የሆነ ነገር የሚያደርግሽ ከሆነ ማለት ነው ይሄ ነገር ባይደይ ማለት ነው በጣም ብልግና ነው። አንቺ ባሪያ ነሽ። ያ ቤተሰብ የለሽም፣ ዘመድ የለሽም፣ ወገን የለሽም ማለት ነው ባይደይ ማለት ነው። እንደዛ ከሆንሽ አንቺ ባሪያ ነሽ። ያ ሞተሻል፣ የለሽም ከመሬት በቃ በቁማ ያለሽ እንጂ ሞተሻል የለሽም ማለት ነው። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው አንቺ እየተቃጠልሽ ኢቭንም በፍቅሩ እየተቃጠልሽ እሱ ደግሞ አላማው እንደሆነ ሳታውቂ ምን እንደተፈጠረ እንዳታውቂ ኢቭንም ምን እየተካሄደ እንኳን የማይገባሽ ከሆነ ማለት ነው አንቺ በቁምሽ ሞተሻል። ለእንደዚህ አይነት ነገር ደግሞ እንደዛ የሚልሽን ሰዎች ማለት ነው አይደለም ዘመድ ወገን ለዘመድ ወገን ማለት ነው አንቺ እንደ አህያ እንደ ቆሻሻ መጣያ እንደ ባሪያ እንደ ቡዳ እንደ ሸርሙጣ እንደ ምናምን ነገር ነሽ። በቃ አንቺ ቆሻሻ ነሽ። ግን ቆሻሻ እንዴት ይፈልጋል? ቆሻሻ እንዴት ይፈልጋል? ዋይ ለምን ቆሻሻ ይፈልጋል? መርጊ ውስጥ ሞልቷል እኮ ቆሻሻ ባይደይ ማለት ነው እንትን ሰው ማለት ነው ይሄ ከዚህ በላይ ፌድ ከዚህ በላይ ብልግና ከዚህ በላይ ብስብስና አለ። ግን እንደዛ የሚያደርጉ ሰዎች ማለት ነው ከነዚህ ሰዎች በላይ ብስብስና አለ። እንትን ሰው ማለት ነው ልጅ ለነጋቸው የምፈልገው ነገር ማለት ነው ሁማን ራይት ትላላችሁ። አሁን ሁማን ራይት አለ ትላላችሁ። ስለዚህ ማለት ነው ሁማን ራይት ማለት ነው ሰው ወዶ በፍላጎቱ ሲያፈቅር ይሰውከይ በግዴታ ግን ከባድ ነው ወዶቼ። አሁን አታፈቅርህም እንትና ነው የምትወደው፣ ቀይ ነው የምትወደው፣ ጥቁር ነው የምትወደው፣ ቢጫ ነው የምትወደው፣ ሰማያዊ ነው የምትወደው፣ ሊላ ነው የምትወደው ኤኒቲንግ ብትባልም ባለው ይሄንን ነገር ታግተህ ማለት ነው ማለፍ እነሱን መረገጥ ካልቻልክ you don't have nothing አንተ ምንም አይደለህም፣ ከሰው በታች ነህ። ኢቭንም ባለው ልክህን መምረጥ አለብህ። ባለው ያንን ሰው አይመጥንህም። የሚታገስ ሰው ላንተ አይመጥንህም።
እንደን ሰው ማለት ነው ውዶች። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ወይም ደግሞ አንድ ሰው የሆነ ነገር መጥፎ ነገር ካደረገት ሌላኛው ደግሞ የሚገፋት ከሆነ እንዴ አንቺ ልትረጂኝ ይገባል፣ እርዳን ምናምን ነገር ተብለማጥ ወይ ማለት እኔ ትልቅ ሰው ነኝና ከእንደዚህ አይነት ሰው ጋር እንዴት ልነጋገር፣ እንዴት ልጻፍላት፣ እንዴት እኔ በቃ እንዴት ፊቴን ገልጬ ልታይላት፣ እንዴት እኔ እሷን ልቅረባት? ሶ ኢፍ ዩ ዶንት አንተ ከይዘ ካልሆነች ለምን ትፈልጋታለህ? ኢቭን ሺዝ ቆሻሻ ከሆነች ማለት ነው። ለምን ቆሻሻ ይፈልጋል? ጋይሶቼ ለምን ቆሻሻ ይፈልጋል? ቆሻሻ የሚገኘው ጥቅም አለ ወይ? አይሶርቱ ጋር ነው የምንቻላቸው። ቆሻሻ የሚገኝ ጥቅም አለ ወይ? የለም። እንደን ሰው ማለት ነው ወድቼ ልነግራቸው የምፈልገው ነገር ማለት ነው። ያችል ሴት ከይዝ ካልሆነች በቃ ምንም ካልሆነች ለምን አትተዋትም? ለምን አትመራትም? ያ እንደን ሰው እናንተ ደግሞ የምን ፍቅረኛ ስለሆነ ነው እናንተ ማለት ነው። ከፈለገች የፈለገችው ጋር ትሄድም እንደ የፈለገች አፋር ጋር ትሄድ፣ ከፈለገች ቤሻንጉል ጋር ትሄድ፣ ከፈለገች ጥቁር ጋር ትሄድ፣ ከፈለገች የፈለገችው ጋር ትሄድም እንደ አንተ እሷ ስትቃኒ ስቃጠልና እኔ ስቃይ ምንም ያልመሰላቸው ግን እኔ መሄድና አለመሄድና እኔ መናገርና እኔ ስራ ማለትና እኔ በአረብና በትግርኛ በአማርኛ ምናምን ነገር የምትሉት በአፋርኛ በኢሮበኛ ምናምን ነገር የምትሉትን ነገር ማለት ነው። what is your business guys? ያ ስለሱ ጤንነት አትጨነቁም። ከሱ ግን በቃ ጥቅም ትፈልጋላችሁ። ኤኒ ታይም ልትጠቀሙበት ትፈልጋላችሁ። ኢቭን ያንን ሰው እንትን እንደሆነ የማትፈልጉት ዘና ብሎ ከሰው ጋር ኮንታክት ማድረግ የማትፈልጉት ለምንድን ነው መሰላችሁ? ምክንያቱ ኤኒዋን ልጠቀምበት ይገባል። ያንን ሰው መጠቀሚያ ብቻ ነው። ስለዚህ አንተ ማምነህ ተቀበል ነው ማለት ነው። አንተ ማምነህ ተቀበል። እቺ ልጅ መጠቀሚያ ናት። አብረን እንጠቀማት ከሆነ ኢትስ ኦኬ፣ ካልሆነ ግን አንተም ልክ ትገባለህ ነው። አንተ ሰው በጣም ነው የሚገርመኝ ባይደዊ ማለት ነው። እኔ ባይደዊ ማለት ነው ብብ ያለው እንደሆነና ምን እየተፈጠረ እንደሆነና ምን ነገር ነው እየተካሄደ ያለው በጣም ነገር አይገባኝ ባይደዊ ማለት ነው። የምን ክብር ነው? አንዳንዴ ክብር ብላችሁ የምትጠሩትን ነገር ማለት ነው። በጣም ነው የሚገርመው ባይደዊ ማለት ነው። እኔ አሁን በክብር መንገድ ያልመጣኝ ወንድ ቢያገባኝም ባይደዊ ማለት ነው እኔ ክብር አልሰጠውም። ካላከበረኝ አላከብረውም። ያደረገኝን ነገር አልረሳለትም ባይደዊ ማለት ነው። ያደረገውን ብልግና ባይደዊ ማለት ነው እስከ መጨረሻ ነው ባይደዊ የምመዘምዘው ባይደዊ ማለት ነው። ያ እንደርሶ ማለት ነው ወደች ልነግራቸው የምፈልገው እኔ እያከበርኩት የማያከብረኝ ሰው ባይደዊ ባገባም ማፊ ፋይዳ ምንም ፋይዳ የለውም። ምንም ትርጉም የለውም። ምክንያቱ እልህ ውስጥ ብቻ ነው ጊዜያችን የምንጨርሰው። እንደን ሶዋኔ ለዛ ነው ለምንም ነገር እንትን ማለለው አሉ ቆም ባልካጣን ምን ሊሆን ነው ለሰላገባ ቆሜ ቀረው ቆሜ ያረጃው ቆሜ ቀረው የሚሉ ብዙ ናቸው። ባዴም አይ ነቨር ቴል ዳትስ እኔ ጉዳይ አይደለም እሱን ነገር ባዴ ህይወት አጭር ናት ባዴ ማለት ነው። ተንኮል እልህ መጨማለቅ መጨፋለቅ ላይ ማሳለፍ የለባቸውም ባዴ ማለት ነው። ግን ምን አለ መሰላችሁ እኔ ባይደዊ ማለት ነው መጀመሪያ ኤክሲ ባይደዊ ማለት ነው በቃ አላማ ነበረኝ። ግን ደግሞ በእንደዛ አይነት መልኩ ልለየው አልፈለግኩም ነበረ። ግን ምን አለች ምጡ ባይደዊ ማለት ነው በፍጹም አይቀየርም ስትለይ ጊዜ ምን ተረዳው እስከ መጨረሻ ነው የሚያሰቃይት ምናምን ነገር ስትለይ ባይደዊ ማለት ነው። ምክንያቱ ለምን መሰላችሁ እሱ እንደዛ አድርጎ ስላሰቃየኝ እኔ እሱ ጋር እንዳለሁትና እሱን እንደማከብረው ሊያስብ ይችላል። እንደርሶ እንደዛ ስላሰበም ሊሆን ይችላል ባይደይ እንደዛ አድርጎ የሚያሰቃይ እንደርሶ እሱ ነገር ጭንቅላቴ ላይ መጣ። እንደርሶ ሚጥ ያለችውንም ጀስዋይ እስካሁን ምንም ዲፈረንት ስላላየሁኝ ባይደይ ማለት ነው never ever ዲፈረንት ምንም ነገር ዲፈረንት አላየሁም። ልጅ እንደተጨማለቀ ነው። ስለዚህ ከዚህ በላይ ሳይጨማለቀብኝ ባይደይ ማለት ነው እንደርሶ እኔ ልሂድ አልኩኝ ባይደይ ማለት ነው። እኔ ምንም ነገር አልመኝለትም ባይደይ ማለት ነው። ምንም መጥፎ ነገር አልመኝለትም። በቃ ኢቭንም ጥሩ ነገር እመኝለታለሁ ባይደይ ማለት ነው። እኔ ከማንም ሰው በላይ ነበር የምወደው የማከብረው ኤቭሪቲንግ ባይደይ ማለት ነው። ምንም ነገርም ባይደይ ፍቅር ውስጥ ስስት የለም ባይደይ ማለት ነው። ዲቴል ነገራቸው ማስመሰል ካልሆነ በስተቀር የወደዳችሁትን ሰው ላይ መሳሳት አትችሉም ባይደይ ማለት ነው። አላማ ካላችሁ አላማችሁን ትታችሁ በቃ ሁሉንም ነገራችሁን እርግፍ አድርጋችሁ ለሱ መስዋዕት ታደርጋላችሁ ማለት አይደለም።
አላማችሁም እያሳካችሁ እንኳን ባዶ ምክንያቱም እርግፍ ከሆነ ባዶ ህይወታችሁም እያሳጣችሁ ነው። ባዶ ያንን ሰው የነገ ተስፋችሁን እያጨለመው ነው ባዶ ማለት ነው። ስለዚህ ለዛ ከባድ ነው ባዶ ማለት ነው። እንትን ሰው ማለት ነው ዱሴ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ዱሴ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያንን ሰው ስለዚህ በቃ ፍቅር ላይ ስስት የለም። የሚወዳችሁ ሰው ስስተም አይደለም። እናንተ ላይ አይሳሳም። እንትን እኔንም እንደዛ ባደይ ማለት ነው። በጣም የምወደው እንትን እኔ ባደይ ኢቭንም ፍቅር ይዞኝ ባደይ ማለት ነው። እሱን ያህል ጥሩ ነገር የሚመኝለት ኤቭሪቲንግ እንድሳካለት ኤቭሪቲንግ ገባና በጣም ጥሩ ደረጃ እንዲደርስና እንትን ሰው ጥሩ ሁኔታ ላይ እንድኖር ነበር የምመኝለት ባደይ ማለት ነው። አንተ ሰው ማለት ወዶች ልነግራችሁ የምፈልገው ነገር ማለት ነው። ሌሎች ሰዎች ደግሞ ለምንድን ነው እንደዛ አላደረግሽኝ ምናምን የምትሉት ሰው አሁን ስታፈቅሩ ግዴታ በጣም እንደሱ ልታደርገኝ ይገባል ምናምን ነገር መጀመሪያ ሰው ባይደውኝ ማለት ነው። ቢያፈቅራችሁም ባያፈቅራችሁም ጠባያችሁ ጥሩ ከሆነ ባይደውኝ ማለት ነው ከማንምና ከምንም በላይ ጥሩ ነገር ያደርግላችኋል ባይደውኝ ማለት ነው። እናንተ ምን አይነት አቀራረብ ቀርባችሁ ነው ለማንም ሰው ለምንድን ነው ያንን ሰው እንደዛ እንዲሆንለት የቻለው እና ለኛም እኛስ ምን ማድረግ አለብን ብላችሁ መጀመሪያ ማሰብ አለባችሁ ማለት ነው። እንትን ሰው ማለት ነው። አሁን ደግሞ ያልጨረስኩላችሁ ነገር ማለት ነው በፊት እንደነገርኳችሁ ምንም ነገር የሌላችሁን የምትወዱትን ሰው ግዴታ አትተውት። እሱን መውደድ አትተውት። ኤቭሪ ታይም እየተሰቃያችሁ ኖሩ የምትሉ ሰዎች ማለት ነው በጣም ባለጌ ከሚባሉ ሰዎች አንድ ናቸው ባለጌ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ኢቭንም የሚታየው መጀመሪያ ችግር ውስጥ ሳለ የማይተውን ሰው ነው ባለጌ ማለት ነው። እሷይ ሰው ኢምፖርታንት ሰው ባለጌ ማለት ነው። እኔ እንደነገርኳችሁ አሁን የምናገረውን ነገር ማለት ነው ነገ ሌላ ነገር እንድትሉ ከሆናችሁ ምንም የሚደብቀው ነገር የለም ባለጌ ማለት ነው። እኔ የምመጣው በትክክለኛ መንገድ ነው። ከዛ ውጭ ደግሞ ምንም ከቨር የማደርገው ነገር የለም ባለጌ ማለት ነው። ምንም ነገር ከተፈጠረ ዳይሬክት ነው የምናገረው። እሱ ነገር ማወቅ አለባችሁ። እኔ ባለጌ እንድደብቅላችሁ ምናምን ነገር የሆነ ነገር አድርጋችሁ እኔን ባለጌ ማለት ነው እንድደብቅላችሁ አታድርጉ። የትዳር ገመና አይወጣም። አሁን ትዳር ውስጥ ባለጌ ማለት ነው ትዳር ስትመሰርቱ የትዳር ገመና አይወጣም። ግን ትዳር ውስጥም ምርጫ ካጣችሁ ስማችሁ ካጠፋ ያለውን ነገር መናገር ግዴታችሁ ነው ባለጌ ማለት ነው። እንደልሶ ልክ እሱ ባደረገው ልክ እናንተም ታደርጋላችሁ። ምክንያቱ ያንን ሰው ኃጢአት ነው እያሸከማችሁ ያለው ባለጌ ማለት ነው እንጂ እንደልሶ የትዳር ነገር ደግሞ በውስጥ ለውስጥ በሽማግሌ የሚያልቅ ነገር ነው ባለጌ ማለት ነው። እንደዛ ሲሆን ነው ጥሩ። እንደዛ ሲሆን ጥሩ። እንደዛ ካልሆነ ደግሞ ግዴታ ነው መውጣት ባለጌ ማለት ነው። እንደን በኖርማሊ ያው በሽማግሌ ነው እንጂ ማለቅ ያለበት በውስጥ ማለት ነው። ገመና ዝርግፍ አድርጎ ማውጣት ተጣላው ብላችሁ ቤታችሁ ሄዳችሁ ሸርሙጣ ልጅ አይባልም። እዛ አይነት ነገር አይባልም የሚሉ ሴቶች አለን፣ ግን አልቀበለውም ባለጌ ማለት ነው። ግን ኖርማሊ ግን እኔ ካቨር ምናምን የማደርግለት ሰው የለም ባለጌ ማለት ነው። ምክንያቱም ሰዎቹ ማለት ነው በጣም ብዙ ስራ ነው እየሰሩብል ያሉት እኔ ላይ ባለጌ እየሳብሩ ያሉት እያሳሙ እየጨለልኩኝ ምንም ነገር የማልመስላቸው ባለጌ ማለት ነው። እንደርሶ እነርሱ አሳልፎ ቢሰጡኝም እኔ ራሴን አሳልፌ አልሰጠም ባለጌ ማለት ነው። እንደርሶ ማለት ነው እንደርሶ እኔ ቺት ተደረኩኝ አይባልም። አሁን ፍቅረኛሽ የማያከብርሽና የማያናግርሽና ፍቅረኛ ነሽ ካላለሽ ባለጌ ማለት ነው ቺት ተደረኩኝ አይባልም። ፍቅረኛ ተቀማውኝ አይባልም። ምንም ነገር አይባልም። ተሰፊነሽ ህልም ነው የሚባለው። አሁን ታልሙት አይደላችሁ አይደል? አሁን ልክ እኔ እንደማልመው በኤአይ አድርጌ ማለት ነው እንደነሱ እንደዛ ነው ባለጌ ማለት ነው። እሱ ነገር ደግሞ አሁን እሱ ይደብረው ይሆናል አንዳንድ ነገሮችን በጣም በድፍረት ነው የምሰራው ባለጌ ማለት ነው። አይ ማለት አንዳንድ ነገር ኢቭን እንደብረው ይሆናል፣ ግን ወንድ ስለሆነ እኔ ነኝ ባለጌ ችግር ውስጥ ራሴን ያስገባው ያለው ሴት ነኝ እኔ። እንደን ሰው ማለት ነው
ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ እሱ ልጅ ሊያመሰግነኝ ይገባል። አስጠቀምኩት፣ አደነቅኩት፣ ወደድኩት አይባልም። እኔ ባደወይ ባደንቀውም ቢፖስተውም ለኔ ደስ እንድለኝ ነው እንጂ እኔ ደስተኛ ሆናለሁ በእናትሽ ፖስትኝ ብሎኛል እንዴ? ሊያመሰግነኝ ይገባል የምለው በጣም ቢሃፕ ይሆናለሁና በእናትሽ ፖስት አድርገኝ፣ በእናትሽ እንደዚህ አድርገሽ አይሰሪልኝ ብሎኛል እንዴ? ይሄ ልጅ አላለኝም፣ ራሴ ነው የሰራሁት። ስለዚህ ባደወይ ማለት ነው እኔ ጥሩ ጠባይ ያለኝ እንትን ሰው ለቹ ከተመቸውትና ከወደደኝ ደስ ይላል። በጣም አሪፍ ነገር ነው ባደኝ ማለት ነው። ካልሆነ ግን ባደኝ ማለት ነው ካልሆነ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ካልሆነ ግን ምንም አመስግነኝ እንደዚህ ያደረኩለት ውለታ ዋልኩለት ምናምን ነገር አይባልም ባደኝ ማለት ነው። እናንተ ልጥፍ ምናምን የምትባሉ እኔም ልጥፍ ነኝ ባደኝ ማለት ነው። አሁን ይሄ ልጅ ላይ ተለጥፌበታለሁ። ኢቭንም ሉቃስ የተባለው ያው ሳውርዶኝ ነበርኩት፣ እሱንም ልጥፍ ነኝ አልክደውም ባደኝ ማለት ነው። አንተን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ግን ማለት ነው እኔ ኢቭንም ባደኝ ማለት ነው እኔ ሀበሻ ላይ አልለጥፍም። እውነትን እንናገር ከተባለ ሀበሻ ላይ አልለጥፍም። ቤተሰቦቼ ላይ እለጥፋለሁ። ከዛ ውጭ ግን ሌላ ሀበሻ ላይ ግን አልለጥፍም። ኔቨር ኤቨር ማለት ነው። ተለጠፈችን አልሄድልሽ አለችን፣ የመጣች እያንኳኳች አስቸገረችን፣ እየተመላለሰችብን ምናምን አጠገባችን እየተቀመጠች ቤታችን እየመጣች ሳንጠራት መጫች ያመትሩኝ ሰዎች በፍጹም ነቨር ኤቨር አትኖሩም ባደኝ ማለት ነው። ሀበሾችዬ ባደኝ ማለት ነው። ከዛ ውጪ እኔ ክልል እኔ ብሄር ባደኝ ማለት ነው። ኢቭንም ልጅ እያለሁ ነቨር የማልፈልግበት ቦታ ላይ አልቆይም ነበረ። ትንሽ ልጅ እያለሁ ባደኝ ማለት ነው። አንተን ሰው ማለት ነው ልጆቼን ነገራቸው የምፈልገው ነገር ማለት ነው። ኢቭን ቤተሰቦቼንም አሁን ከዚህ ቦታ ርቀሽ መውጣት አለብሽ ካሉኝ አይ ግዴታ ግን ተቀምጣለሁ አልላቸውም። ኢቭን ለቅቄ ነው የሚሄደው። አንተን ሰው ማለት ነው ልጆቼን ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ኢቭን ማን ድሮ አጎቴ ማለት ነው ሂጂ ሳይለኝ ሄድኩኝ፣ ነይ ሳይለኝ መጣሁ ያልኳቸው ምክንያቱም ያኔ ባዶኝ ማለት ነው። ነይ ሳይለኝ ብመጣም የራሴ ገንዘብ ነበረኝ። ስለነበረኝ ቤት ተከራይቼ መስራት ትችል ነበረ። ኤቭሪቲንግ ማድረግ ስለምችል ነበረ። እኔ በኃይሌ ላይ ስለተማመንኩኝ ነው ባዶኝ ማለት ነው። ኢቭንም ያኔንም የሄድኩት ወይ የሆነ በጣም ማድረግ የምፈልገው ነገር ወይም ደግሞ በጣም የሆነ ጭቀት ከያዘኝ ግን ሄጀም ዳይሬክትሊ ሊሄድ ይችላል ማለት ነው። ደስ ካላላቸው ባደኝ የኔን መምጣት አንደን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እኔ ሰው ላይ አልለጥፍም፣ ለዝጋ አይደለሁም እናንተ እንደምታስቡት ልክ ማለት ነው። አንደን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። እናንተ ደግሞ ከሃዲዎች ናችሁ። አሁን ሰው ሲሰማቸው ባደኝ ማለት ነው እውነት ይመስላችኋል ማለት ይሄ ሰው ልጥፍ ነው፣ ይሄ ሰው እንደዚህ ነው ምናምን ይላሉ ባደኝ ማለት ነው። ግን ማለት ነው ምንድነው የሚያደርጉት ማለት ነው ለራሳቸው እንትን እያላቸው ባደኝ ማለት ነው። ለራሳቸው እንደዛ እያሉ ለሰው እንደዛ ይላሉ ባደኝ ማለት ነው። አንተን ሰው ሲሰማ እንደዛ ይመስላችኋል ባደኝ ማለት ነው። እንደኛ ሰምተን እንኳን ምንም የማይመስለን ሰዎች ምክንያቱም ልባቸውን ስለምናቅ ድክመታቸውን ስለምናቅ ኤቭሪቲንጋቸው ስለምናቅና ስለምንቃቸው ነው ባደኝ ማለት ነው። ምክንያቱም ማውራት ብርቃቸው አይደለም። እነዛ ሰዎች ደግሞ ሲያወሩ የኖሩት ናቸው ባደኝ ማለት ነው። አንተን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ እኔ በተቃራኒ ቋንቋ አይገባኝም። ሂድ ማለት ነው፣ አትሂድ ማለት ደግሞ አትሂድ ነው።
አትምጣ ማለት ደግሞ አትምጣ ነው። እና ማለት ደግሞ እና ነው በእኔ ላንጉጭ። ያው የእናንተ ላንጉጭ እንዴት እንደሆነ አላውቅም። እንትን ሰው እኔ የሚገባኝ ቋንቋ እንደዛ ነው። ሂድ ማለት ሂድ ነው። ተቀመጥ ማለት ተቀመጥ ነው። ያ እንደዛ ነው ማለት ነው። እንትን ሰው ማለት ነው አሁን ያለበትን ሁኔታ ባደኝ ማለት ነው። እኔ ክሊር ላይ ሲንግል ነው ባደኝ ማለት ነው። ማንም ፍቅረኛ የለኝም ባደኝ ማለት ነው። ክሊር ላይ ገጽ ላይ ሲንግል ላይ ባደኝ ማለት ነው። የስ ሰው እኔ ጋር በትክክለኛ መንገድ ሲሄድ ሲመጣ ትክክለኛ ፍቅር ያገኛል ባደኝ ማለት ነው። ይብንም ባደኝ ማለት ነው። እኔ ባደኝ ማለት ነው በትክክለኛ መንገድ ያልመጣውን ሰው አልፈራም። ኢቭን የሆነ ችግር ነው ማለት ነው ከሱ ጋር ቢሄድ አልፈራም። ለምን? ምክንያቱ ፈጣሪ ባደይ ከኔ ጋር ነው። እኔ ባደይ ብድር ባለንስም ለኔ ፈጣሪ ብድር ይመልስልኛል። እኔ ፈጣሪ ሰው ነኝ። ለኔ ደግሞ የሚቆጣ ፈጣሪ ነው ባደይ ማለት ነው። አንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ያጋችሁ የምፈልገው ነገር ምንድነው መሰላችሁ? አንድ ሰው አልፈራም። በትክክለኛ መንገድ ስመጡ በትክክለኛ ትከብራለች። ያተንክ ምንም የማይመስለኝ ምንም የማደርገው ነገር ስለሌለ ነው። ለወደፊት የምከፍለው ምንም መስዋዕት ስለሌለ ነው ማለት ነው። ለእናንተ እኔ ምንም እንዳልሆንኩኝ እናንተም ለእኔ ምንም ብርቅ አይደላችሁ፣ ምንም ያደላችሁ። ያስ ለቶ በቃ ተሰማችሁት ነው። ስለዚህ እኔ ብዙ ጊዜ የምናገረው እንድታውቁኝም እፈልጋለሁ። ብዙ ጊዜ ማለት ነው እንድታውቁኝ እፈልጋለሁ። በቃ እኔ በጣም መልአክ ምናምን አድርጋ አስባችሁ የምታስቡ ሰዎች ማለት ነው መልአክ ነኝ። ግን እኔ ዝም ብዬ እማይ ሰው አይደለሁም። ምክንያቱም ቤት ውስጥ ያውቁኛል ሰዎቹ፣ በጣም ፋሚሊ ውስጥ ያውቁኛል፣ ያውቁኝ ነበረ። ያው ፋሚሊ የነበሩትን ፋሚሊ አይደሉም እንዴ እኔ ሰው ስወደው ከልቤ ስቀርበው ከልቤ ጥሩ ነገር ስመኝ ድረስ ከልቤ ኤቭሪቲንግ ከልቤ ነው። ምንም የሚያስዋሻኝ ነገር የለም። ምንም የሚያቀባጥረኝ ነገር የለም። ለስዳን ካልኩኝ ለስዳን ነው። ይሄ ሰውዬ ባይዘው እዚህ ሆነ ነው ሰው እድርኩትን ሰውዬ ባድሮ ማለት ነው ለራሴ ይሰጋለሁ። ኢቭን እሱ ለምን እንደምጠላው ታውቃላችሁ? እሱን ያሰቃየኝ ነው የምፈልገው። ኢቭንም የሚቃጠለው በሱ መንገድ የሚቃጠላለኝ ማለት እሱም የሚያስነሳኝ ነገር አለ። ሰውነቴ በሙሉ ቅርጥማት ይዘኛል። በብልቴ የሆነ የሚነሳኝ እሳት ነገር አለ። እዚህ አፕል ላይ ያለውን ባይዛ ማለት ነው። እኔ ጋር ስትመጡ ደግሞ ግዴታ አንቺ ጋር ነው የምትሉ ሰዎች ከሆነ ግዴታ ያንን ሰው ያጂው በቃ ትሉ ከሆነ ግዴታ እኔ በሚሄደው መንገድ ነው የሚሄደው። ያ እኔ ካቶሊክ ነኝ፣ እሱም ካቶሊክ ነው። ኢቭን እንኳን ኤአይ ላይ ኢቭን እኔ ሚዲያ ላይ ኢቭን እኔ ወራባዩ እኔ ጋር ቢቀመጥ ወይ እኔ ለሆነ ነገር ቢሰጣኝ ያንን ሰው ማለት ነው ያንን ሰው እኔ በርኩት መንገድ ብቻ ነው የምወስደው። አለቅሽ አትልቀቅኝ ካለ ማለት ነው። አንቺ ጋር ይስካለኛ አትልቀቅኝ አትተኝ ካለ አትተኝ ካለ ማለት ነው። የሆነ ችግር ከተፈጠረ አንድ ሰው ማለት ነው ሌላ ነገር ደግሞ ያው ኤቭሪቲንግ እንደሰማችሁት ነው። ታይለር ነው ስሙ። ሁለቴም አስተን አይደለም ስሙ ተባለ። ታይለር ነው አሪፍ ስም ነው እንጂ የሚመች ስም ታይለር ሳይሆን ታይለር አንድ ሰው ማለት ነው። ወደ ጀል ነገራችን የምፈልገው ነገር ማለት ነው
ታይለር እንደሚካኤላ ምናልባት ምንም ሞሸር ይሆናል ማንም ሞሸር ይሆናል ያቱም ድሮ ደግሞ ኤክስ የሆነ ነገር ብሎ ነበር። እሱ ነገር ደግሞ ገና አሁን ስዊዘርላንድ ላይ ፍሎመንታል ላይ እያለሁኝ ደረሰኝ ማለት ነው። እሱ የተናገረውን ነገር ማለት ነው በሌላ መንገድ ያቺ በአማርኛ ስታወራ ነበር የሁለት ልጅነት ምናምን ነገር ማለት ነው ሸታታ ማለት ነው። ከዛ እሷ ምን ብትል ጥሩ ማለት ነው ርካሽ ነሽ አንቺ ርካሽ ምናምን ነገር አለች ባዲ ማለት ነው። ፒያሳ ላይ ያደግሽ ምናምን ነገር አለች ባዲ ማለት ነው። ነግራችሁ ነበረ ሳራ ሞላ ምናምን ነገር ብሎኝ ነበረ። እኔ ሳራ አይደለሁም ባዲ ሳራ እንዳይመስሏችሁ ባዲ ማለት ነው። እሱ እንደዛ ብሎኝ ነበር። ቀፏት ነው ሳራ የሚል ስም ቀፎ ነው እንደዛ አለው ባዲ ማለት ነው። ሳራ ላይ እንደሻው ሙጣ ምናምን ነገር አስበው ማለት ነው። ባዲ ወይ ኤክሴም ልክ እንደኔ የኔ ጥላት አስቀድሞ ይነግረኛል ባዲ ማለት ነው። ለዛ ነበር የምወደው እንደ እኔ ልጁን ምንም አልናገረውም። በቃ ተአምር ነበር የማይበት ባዲ ማለት ነው። ለዛ ነበር በጣም የምወደውና እኔ ተንገባዴ ማለት ነው። ሲበላም ሲጠጣም በቃ ኤቭሪቲንግ ለሱ እንዲሆን ነበር የምፈልገው። በቃ በጣም ኤቭሪቲንግ ከልቤ በቃ ሁሉንም ነገር እንዲያገኝ ነበር የምፈልገው ባዲ ማለት ነው። አንተን ሰው ምንም እንኳን ቢያደርጋችሁ ከልብ ግን ጥላት ያልሆነ ሰው አለ። እንትን እሱ ልጅ ባይደዊ ማለት ነው። አሁን እኔ ጋር ቢመጣ እኔ ጋር ፍቅረኛ ባል መስሎን አቃጥለዋለሁ ባይደዊ ማለት ነው። አቃጥለዋል ስል አናድደዋለሁ። ያቃጥለው ስላችሁ እንደዚህ ቅጥ ላይ ብላት ላይ የሚያደርጉትን ነገር እንደዚህ ሀገር በፍጹም እጠየፋለሁ። አክቱፍ ነው የምለው ባይደዊ እንደዛ አይነት ስራ በስመ አብ ወወልድ ወመንፈስ ቅዱስ ነቨር ኤቨር አላደርገውም ባይደዊ ማለት በእጅ የማይሰራ ስራ ነው። ግን በኖርማሊ ያደረገኝን ነገር ሰው አልምረውም ባይደዊ ፍቅር ምናምን የሚባል ነገር የለም ባይደዊ ማለት ነው። እኔ ጋር በጣም ምክንያቱ ስለሚጠግብ ግዴታ ነው ብድር መመለስ ግዴታ ነው። እንደዛ ስለሆነ ደግሞ እኔ ጠባይን ስለማልቀይር ሰው ደግሞ እንደዛ እንድርቅልኝ ነው የምፈልገው። ከዛ ምን ብሎ ነበረ መሰላችሁ ድሮ ሲያናግረኝ በቃ ንግግሩ በጣም ነው የሚያስቀው ባዲ ማለት ነው። ቪዲዮ እያለቀ ነው ግን እንዳልቀ ፈጣሪ ሆይ። ከዛ የሆነች በኤፍ ነበረ የምትጀምረው ላጅ ወይ ልንገራችሁ ማለት ነው። ያቺ ልጅ ባዲ ማለት ነው። ከዛ ማለት ነው ከሷ ጋር ተኝቶ ባዲ ማለት ነው እየተኛ ነበር ምናምን ነገር ብሎ ነገር እንትን ነገረን ባዲ ማለት ነው። ከዛ እንደዛ ሲል ጊዜ ምን ቢል ጥሩ ማለት ነው እሷ ጋር ሁሌ ነበር የምተኛውና እሷ ርካሽ ቀናት እንደፈለኩ ነበር በቃ ተዝናናውኝና ለከኔ ስሜቴንና ጨረስኩኝ። እሷ ጋር እንደሰው እንደፈለኩ ምናምን ነገር ብለው በቃ አይከፈለበትም ገባ ብዬ ማለት ነው እንደፈለኩ ነበር የማደርገው ለማለት ነው። ባዲ ወንዶች እንደዛ ናቸው። ላይክ ለሁላችንም ሴቶች ነው ባዲ ማለት እሱ ለሁላችንም ሴቶች በቃ ዝንጥል ነበር የሚያደርገንና ሰው እኔ በጣም ነበር የሚያስቀኝ ባዲ ማለት ነው። እና ኮንፊደንስ እኛ ሁለት ሴቶች ነበርና ሰው እንደዛ ብለው ሲያናገረን ባዲ ማለት ነው። እኔ ጋም ፍቅር ግንኙነት ጀምሮ ነበር በቃ እንደዚህ ከዛ ማለት ነው እሱ እንደዛ ብሎ ነበረ ላይክ እኔ እንደዛ ብለም በቃ ልጁን ዝም ብዬ ነበር የምወደው። በቃ ምንም የሚናገረውን ነገር አልሰማም። ከዛ ማለት ነው ወዶች ነገራችን የምፈልገው ነገር ማለት ነው ግን በጣም ነበር ንግግር በጣም በቃ አሁን አልሳኮም እንደ ባያስከ ይመጣኝ ነበር የሚያስቀኝ ባዲ ማለት ምን አይነት ጅል ነው ባዲ ማለት ሲያስቅ ምናምን ነገር። ከዛ ስሙ ናይ ፋፍ ቀየረው ባዲ ማለት ፋፍ በቃ እኔ ፋፍ ይሆንልኛል በቃ ሁሉንም ነገር እንደፈለግኩ ዝናናባችኋለሁ ምናምን ብሎ ከዛ ፋፋ አለ ባዲ ማለት ነው። በአንድ በኩል ደግሞ ምስኪን ነው ባዲ ልጁ። ከዛ ማለት ነው ወዶች ለነገራችን የምፈልገው ነገር ማለት ነው እኔንም ብን ብላይ ጥሩ ማለት ነው ብዙ ነገር ነው የተናገረው። እኔንም በቃ በኮንፊደንታሊ የፈለገውን ነገር አድርጎ ማለት ነው እንደፈለገ ባደውኝ ማለት ነው። እኔ ላይም በጣም ነው የቀለደውና ግን እኔ ያወቅኩኝ ነው ባደውኝ ማለት ነው። እንደዛ እንደሆነ ያደረኩትና ሰው ምንም አልመሰለኝም ባደውኝ ማለት ነው። አንተን ሰው ማለት ነው ኢቭንም እሱ አሁን የሆነ ነገር ይልና አረ በፍጹም አላውቅሽም ሙዳሪ ምናምን ነገር ይለኛል። እንዳታውቀኝ ምናምን ነገር ሲለው አረ አውቅሻለሁ የሆነ በቃ ኩባያ እንኳን ከወደቀ በጣም ከትሩን ከእንትን ከታለ ማለት ይፈራል። አይ ቲንክ ማለት ነው እንትን አረ አንቺማ ሚካኤል ነሽ ምናምን ነገር ይለኛል ማለት ነው። አንደር ሰው ማለት ወዶች ለነገራቸው ላይክ ቢስከር ይፈራል ማለት ነው። አንደር ሰው አንዳንዴ መኪና ይዞ ይመጣል እንትን ይላል ማለት ነው። አንደር ሰው ማለት ነው ወዶች ለነገራቸው ከዛ ያኔ
እንደዛ ብላ ተናገረች። አንቺ እርካ ምናምን ብላ ተናገረች። ባዴ ማለት ነው ልጅቷ ባዴ ማለት ነው። በሌላ በኩል ደግሞ ሌላ ነገር እያለች ሰዎቹ ባዴ ማለት ነው ባለጌ ሰዎች ባይደው ማለት ነው። ለእናንተ ጥሩ ይላሉ፣ በዚህ ይናገራሉ፣ በዚህ ያደርጋሉ፣ በዚህ ይደርጋሉ። ባይደው የሚለማመጡት ጥሩ ስለሆነ አይደለም። ባይደው እንዳትሸወዱ፣ ላሳይ እንዳይሸወዳችሁ ባይደው ማለት ነው። ባለጌ ሰው ከመንፈሱ ልታውቁት ይገባል። ደም የሌለው ሰው፣ እሸታታ ሰው፣ ለዛ ቅሊታም ሰው ባይደው ማለት ነው ልትጠነቀቁበት ይገባል ማለት ነው። እንደፈለጋታችሁ መሆን ትችላላችሁ። ዳስዋ የኔ ጋር በገጠመኝን ነገር ነው ባይደው የምነግራችሁ ማለት ነው። ደሶ በጣም ያሳቀኝ ማለት ነው። እኔንም ምንድነው ያለኝ አረ ነው ረሳሁት። ባዴ በጣም ለመናገር እንትን ብዬ ነበርና እክሲ ያለው ባዴ ማለት ነው። እኔንም ባዴ ማለት ነው። ከዛ እኔ በጣም ብዙ ነገር ብለዋል ባዴ ማለት ነው። ግን ይሄን ያህል የሆነ ነገር ቢናገር ማለት ነው የሆነ በቃ ትናደዳለች ብሎ ለኔ ብዙ